አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ የአብዲ አካዳሚ ተከታታዮች እንደምን አላችሁ? ሰላም ለእናንተ ይሁን እያልኩኝ ዛሬም በአዲስ ይዘት ተከስተናል። በዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮዎችንን አስተማሪ ነው ካገኛችሁት እና ከወዳችሁት ደግሞ ላይክ ማድረግ አትዘንጉ። እንዲሁም ለቤተሰብ ለዘመድ አዝማድ ሼር እንድታደርጉ ከወዲሁ በአክብሮት ጠይቃለሁ። በተጨማሪ ማህበራዊ ሚዲያዎች ልትከታተሉን ከወደዳችሁ ደግሞ ዲስክሪፕሽን ቦክስ ላይ ሊንኩን የሁሎችንም ቴሌግራም፣ ፌስቡክ፣ ኢንስታግራም ልታገኙን ትችላላችሁ። ቀጥታ ወደ ቪዲዮ ገባለሁ። አብራችሁን ቆዩ። አማርኛን በአማርኛ ክፍል 9 ጠቋሚ ተውላጠ ስሞች። ጠቋሚ ስንል አመልካች ማለት ነው፣ አመላከቻ። ዲሞንስትሬቲቭ ፕሮናውንስ እንላቸዋለን በእንግሊዝኛ። በአረበኛ አስማኡል ኢሻራ ይባላል። አስማኡል ኢሻራ እነሱን አብረን እና ይሆናል። ተከታተሉን። አስማኡል ኢሻራ ዲሞንስትሬቲቭ ፕሮናውንስ። ዲሞንስትሬቲቭ ፕሮናውንስ ለምሳሌ ሀዛ፣ ሀዛ ይሄ ማለት ነው። ዚስ ኢዝ ሀዛ ይሄ። ሀዛ ኩርሲዩከ ለምሳሌ ሀዛ ኩርሲዩከ ይሄ ወንበርህ ነው ወይም ያንተ ወንበር ነው ማለት ነው። ይሄ ወንበርህ ነው ወይም ዚስ ኢዝ ዮር ቼር፣ ዚስ ኢዝ ዮር ቼር። ሀዛ ኩርሲዩከ። ለምሳሌ የሌላ ምሳሌ ጨምሩላችሁ። ሀዛ ቀለሙክ፣ ሀዛ ቀለሙክ ይሄ ያንተ እስክሪብቶ ነው። ሀዛ ቀለሚ ይሄ የኔ እስክሪብቶ ነው። ሀዛ ቀለሚ። ለምሳሌ ስልክ ማለት ከፈለኩ ሀዛ ሃቲፊ፣ ሃቲፊ ይሄ የኔ ስልክ ነው። ሀዛ ሃቲፊ ለምሳሌ ይሄ የኔ ስልክ ነው። ሀዛ ሃቲፉከ፣ ሀዛ ሃቲፉከ ይሄ ያንተ ስልክ ነው ለማለት በዚህ መልኩ እንጠቀምበት እንችላለን። እንግዲህ አንድ ነገር ላስታውሳችሁ የምወደው እዚህ ጋር አረበኛ ቃላቶች ሀዛ ሀዚሂ የምንልበት ምክንያቶች ለምሳሌ ሁሉም በሚባል ደረጃ ማቴሪያሎች ወይም ነገራቶች፣ ስሞች በጥቅሉ ለሁለት ይካፈላሉ። በሴት ስምና በወንድ ስም የሚጠሩ ተብለው ማለት ነው። በወንድ ስምና በሴት ስም የሚጠሩ ተብለው ለሁለት ይከፈላሉ። በወንድ ስም የሚጠሩትን ማቴሪያልም ቢሆኑ ሀዛ ይሄ ነው የምንለው። በሴት ስም ለሚጠሩ ደግሞ ሀዚሂ ነው የምንለው ማለት ነው። ለምሳሌ ሀዛ ኪታቡኪ ይህ መጽሐፍሽ ነው፣ ይሄ መጽሐፍሽ ነው። ዚስ ዮር ቡክ ቅድም እንዳልኳችሁ ሀዚሂ መጣላችሁ። ሀዛ ለሜል ወይም ለወንድ ሲሆን ወይም በወንድ ለሚጠራ ማቴሪያል ሲሆን ሀዚሂ ደግሞ በሴት ለሚጠራ ወይም ደግሞ ለሴት ነገሮች የሚያገለግል ነው ማለት ነው። ሀዚሂ ይቺ ማለት ነው። በእንግሊዝኛ እንደምታውቁት ዚስ ዚስ ነው፣ ለሁሉም አንድ አይነት ነው። በአረበኛ ግን ሀዚሂ ይቺ፣ ሀዛ ይሄ ማለት ነው። ሀዚሂ ሀቢበቲ፣ ሀዚሂ ሀቢበቲ ይቺ ወዳጄ ናት። ዚስ ኢዝ ማይ ፍሬንድ ለማለት ነው። ሀዚሂ ሀቢበቲ ይቺ ጓደኛዬ ነች ወይም ወዳጄ ነች፣ ይቺ ወዳጄ ናት ለማለት ነው። አሁን እነዚህን ሁለቱን ከጨረስን አሁን ዛሊከ ሁለቶቹን የቅርብ ነው ያየነው። ለሩቅ ደግሞ ለቅርብ ይሄ ካለን ለሩቅ ደግሞ ምን እንላለን? ያን እንላለን ወይም ያ። ዛሊከ በአረብኛ ዛሊከ ዛት ትይዝ ማለት ነው በእንግሊዝኛ። በአማርኛ ያንን ወይም ያ። በዚህ ምሳሌዎች ይሰጣቸዋለሁ። ዛሊከ ሙዓሊሚ ያ መምህሬ ነው። ዛሊከ ሙዓሊሚ ያ መምህሬ ነው። ዛሊከ ሙዓሊሚ ዛሊከ ሙደሪሲ ዛሊከ ጣሊቢ ያ ተማሪዬ ነው። ለምሳሌ ዛሊከ ጣሊቢ ያ ተማሪዬ ነው። ዛሊከ ኪታቢ ያ የኔ መጽሐፍ ነው፣ ሩቅ ላይ ላለው ማለት ነው። ኢድሪብ ዛሊከ ልዓፋ
አሁን በዛሊከ ነው ምሳሌ እየሰራን ያለ ነው። ኢድሪብ ማለት ምታ ማለት ነው። ኢድሪብ ዛሊከ ማለት ያ ማለት ነው፣ ወይም ያንን ማለት ነው። አልአፍዕ ኢድሪብ ዛሊከ አልአፍዕ። አልአፍዕ ማለት እባብ ማለት ነው። አፍዕ ያንን እባብ ምታ። አሁን ለወንድ ለሚጠራ ዛሊከ ካልን ለሴት ደግሞ ምን እንላለን? ቲልካ እንላለን። ቲልካ ያቺ። ለወንድ ዛሊከ አለን፣ ለሴት ቲልካ። ቲልካ ያቺ። ኢሽተረይቱ ቲልከ አልበቀራ። ኢሽተረይቱ ቲልከ አልበቀራ ያቺን ላም ገዛሁ። ያቺን ላም ገዛሁ ወይም ገዛኋት ለማለት ኢሽተረይቱ ቲልከ አልበቀራ። ሃኡላኢ ሃኡላኢ እነዚህ ማለት ነው። እዚህ ሰው ሃኡላኢ እነዚህ ቅርብ ላሉ ማለት ነው። ሃኡላኢ ጡላቡል ጃሚዓ። ሃኡላኢ ጡላቡል ጃሚዓ። ሃኡላኢ ጡላቡል ጃሚዓ እነዚህ የዩኒቨርሲቲ ተማሪዎች ናቸው ማለት ነው። Those are university students. ሃኡላኢ ጡላቡል ጃሚዓ። ሃኡላኢ እነዚህ ነው። ጡላብ ማለት ተማሪ ማለት ነው። ጃሚዓ ማለት ዩኒቨርሲቲ ማለት ነው። ኡላኢከ አሁን እነዚህ ሚል አይተን ነበር። አሁን ደግሞ የምናየው ኡላኢከ እነዛ ርቀት ላይ ላሉ እነዛ። ኡላኢከ ኡላኢከ ቁጣኡ ጡሩቅ እነዛ ሽፍቶች ናቸው። እነዛ ሽፍቶች ናቸው። ኡላኢከ ቁጣኡ ጡሩቅ። ሁና እዚህ ማለት ነው። ሁና እዚህ ማለት ነው። ኢጅሊስ ሁና እዚህ ተቀመጥ። ኢጅሊስ ሁና እዚህ ተቀመጥ። ሁናከ እዚያ። ሁናከ ወይም እዚያ ጋር ማለት ነው። ሁናከ ዩጀድ አሰድ እዛ ጋር ምን አለ? አንበሳ ይኖራል። ለምሳሌ ሁናከ ዩጀድ አሰድ፣ ሁናከ ዩጀድ አልኩርሲይ እዛ ጋር ወንበር ይገኛል፣ ወንበር ይኖራል። ሁናከ አሱቅ እዛ ጋር ገበያ አለ። እዛ ጋር እዚያ ለማለት ሁናከ እንጠቀማለን ማለት ነው። ሁናከ ዩጀድ አሰድ። እሺ ጠቋሚዎቹ እንግዲህ እንዳያችሁት ዘርዝረናቸዋል። አሁን ደግሞ በእነሱ ጥያቄ ነው የምናየው። ኩዌሽንስ ጥያቄዎች። አስኢላ አስኢላ መን ሀዛ ይሄ ማን ነው? ሁ ኢዝ ዚስ ፎር ሜን። መን ሀዛ ይሄ ማን ነው? መን ሀዛ አልሙደሪስ። መን ሀዛ አልሙደሪስ። መን ሀዛ አልሙደሪስ ይሄ መምህር ማን ነው? ሁ ኢዝ ዚስ ቲቸር። መን ሀዛ አልሙደሪስ። መን ሀዚሂ። መን ሀዚሂ ይቺ ማናት? መን ሀዚሂ። መን ዛሊከ አረጁል። መን ማለት ማን ማለት ነው። ዛሊከ ያ ማለት ነው። እስካሁን ሀዛ አየን፣ ሀዚህ አየን፣ ይሄ፣ ይቺ፣ ያ። ያ ሰው ማን ነው? ሁ ኢዝ ዛት ማን?
Who is that man? من ذلك الرجل? من ذلك الطالب? يا تماري مانا. يا تماري مانا. من ذلك الطالب? Who is that student? من تلك المرأة؟ يا ست مانا. Who is that woman? من تلك المرأة؟ مرأة من ست من. Who is that woman? من هؤلاء؟ እነዚህ እነማን ናቸው? من هؤلاء? እነዚህ እነማን ናቸው? Who are these? من أولئك? እነዚያ እነማን ናቸው? አንቅ በላይኛው ስላይድ ያየነው ምንድን ነው? እዚህ በሚለው ነበር። አሁን ደግሞ እዚያ ይሆናል ማለት ነው። መን ኡላኢከ? እዚያ እነዚያ እነማን ናቸው? ዋዞስ መን የጅሊስ ሁና? መን የጅሊስ ሁና ደግሞ እዚህ። እዚህ የሚቀመጠው ማን ነው? ወይም እዚህ የሚቀመጠው ማን ነው? እዚህ የሚቀመጠው ማን ነው? መን የጅሊስ ሁና? መን የእመል ሁና? መን የእመል ሁና? እዚህ የሚሰራው ማን ነው? መን የጅሊስ ሁናከ? አሁን የሁና እና የሁናከ ልዩነት ገባችሁ? ሁና እዚህ፣ ሁናከ እዛ ጋር ወይም እዚያ። መን የጅሊስ ሁና? መን የጅሊስ ሁና ስንል እዚህ የሚቀመጠው ማን ነው? መን የጅሊስ ሁና? እዛ የሚቀመጠው ማን ነው? ምላ ማለት ማለት ነው። መን የጅሊስ ሁናከ? መን የጅሊስ ሁናከ? እዛ የሚቀመጠው ማን ነው? አሁን ጠቋሚ ቃላቶችን እዚሁ ጋር ጨርሰናል። በቀጣይ ርዕስ የምናየው የሚሆነው ክፍል 10 የቤተሰብ አባላት ፋሚሊ ሜምበርስ አስማኡል ኡስራ የምንመለከት ነው የሚሆነው። ስለተከታተላችሁኝ አመሰግናለሁ። አብዲ አካዳሚ ተዓለም ثم ተከለም። ውድ ተመልካቾቻችን የዛሬው ትምህርታችን የእስካሁኑ ነበር። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ። ማሰላማ ቻው።